ምዕራባውያንና አሜሪካ ሊያንበረክኳት የሞከሩት ኢራን ይልቁንም የዓለም አዲስ የጽናትና የፍትህ ምሰሶ እኔ ነኝ ስትል በይፋ አውጃለች። ዛሬ ሐምሌ 7 ቀን 2026 የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ለአሜሪካና ለዶናልድ ትራምፕ ጠንከር ያለ ማስጠንቀቂያ ሰጥተዋል። ማስፈራሪያችሁን አቁሙ፣ በስምምነት ላይ ፈረማችሁትን ፊርማችሁን አክብሩ፣ አለዚያ ምንም አይነት ንግግር አንጀምርም ሲሉ ዋይት ሃውስን በድንጋጤ ጥለዋታል። በሌላ በኩል ኔቶዎች በቱርክ ተሰብስበው ሳለ ሩሲያና መካከለኛው ምስራቅ ሊያወሩ ሲሉ ሩሲያ በዩክሬን ላይ የ68 ሚሳኤል ናዳ አዝንባ የኔቶን ስብሰባ ውቅያኖስ ላይ የፈሰሰ ጨው አድርገዋለች። አሜሪካና እስራኤል በማዕቀብ እናጠፋሻለን ያላት ኢራን በአሁኑ ሰዓት የሆርሙዝ ባህረ ሰላጤን በቁጥጥር ስር በማድረግ መላውን የዓለም ኢኮኖሚና የነዳጅ መስመር በእጇ ይዛ በፍጹም በራስ መተማመን ዓለምን እየመራች ነው። ዛሬ ኢራን ለዓለም ሕዝብ የምታሳየው ነገር ቢኖር ለነጻነት መቆም ምን ማለት እንደሆነ ነው። ሰላም የቻናላችን ቤተሰቦች እንዴት አረፈዳችሁ? ዓለም በአንድ በኩል ስትጮህ በሌላ በኩል ደግሞ እውነቱንና የሀያላኑን ፍልሚያ እያየን ነው። እነዚህን የመሳሰሉ ገራሚና እውነተኛ ሚዛናዊ የሆኑ የዓለም ዜናዎችን በየቀኑ ፍትፍት አድርገን የምናቀርብላችሁ የእናንተው አዲስ ግሎባል ኒውስ ነን። እስካሁን ሰብስክራይብ ያላደረጋችሁ አረምን እየጠበቃችሁ ነው። ሰብስክራይብ አድርጉ እንላለን። የደውል ምልክቷን ተጫኑ። ይህን ቪዲዮ ደግሞ ላይክ በማድረግ ለአልጎሪዝሙ የድጋፍ ሚሳኤል ተኩሱለት እንላለን። ወደ ሰፊውና ዝርዝር ማብራሪያዎቹ እንግባ። ወደ ዝርዝር መረጃው ስናገባ አሜሪካና እስራኤል ኦፕሬሽን ኢፒክ ፌሪ በሚል ባሳለፉት ወራት በኢራን ላይ የከፈቱት ጥቃትና ማዕቀብ ሀገሪቱን ሊያሸንፋት አልቻሉም። ይልቁንም አዲሱ ጠንካራ የኢራን መሪ ሙጅተባ ኻሜኒ ሀገሪቱን በውስጥ መስመር ይበልጥ አንድ አድርገዋታል። አሜሪካ የዓለምን ንግድ ብቻዋን ለመቆጣጠርና በኢኮኖሚ ሌላውን ሀገር ለመጨቆን ስትሞክር፣ ኢራን ግን የለም ዓለም የሁላችንም ናት በሚል የሆርሙዝ ባህረ ሰላጤን የትራፊክ መስመር በቁጥጥር ስር አድርጋለች። ብሉምበርግና ኒውዮርክ ታይምስ እንደዘገቡት አንዳንድ የምዕራባውያንና የእስራኤል የንግድ መርከቦች የዓለምን ሕግ ጥሰው በኦማን ባህር በኩል በድብቅና በስርቆት ለመሻገር ሞክረው ነበር። ነገር ግን የኢራን እምቢተኛ የባህር ኃይል የዓለም ሕግና ስምምነት መከበር አለበት፣ ፍትሃዊ ንግድ ካልመጣ ማንም አይሻገርም በሚል መርከቦችን በቁጥጥር ስር አውላቸዋለች። አሜሪካ የምታስፈራራበት ዘመን ማክተሙን የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በዛሬው መግለጫቸው በግልጽ አሳይተዋል። ለድርድር ከመምጣታችሁ በፊት ፊርማችሁን አክብሩ ነው ያሉት። የኢራን ጽናት ልክ እንደ አበሻው አውቆ የተኛም ቢቀሰቅሱት አይሰማም፣ የቆመውን ግን መገፍተር አይቻልም። ምዕራባውያን ኢራንን በቀላሉ የሚገፈትሯትና የሚጥሏቸው መስሎ ነበር፣ ግን አልቻሉም። ይልቁንም ራሳቸው ተገፍትረዋል። የአሜሪካ ውጭ ጉዳይ ሚኒስትር ማርክ ሮቢዮ የአረብ ሀገራትን ሰብስቦ በኢራን ላይ የጦር ግንባር ለመፍጠርና ለማሳመጽ ብዙ ቢለፋም የአረብ ሀገራት ግን ኢራን አሁን የክልሉ የሰላምና የጽናት ምሰሶ ሆናለች፣ ከአሜሪካ ጀርባ አንሰለፍም በሚል የዋይት ሃውስን ጥሪ ውድቅ አድርገውታል። ይህ የሚያሳየው ኢራን ለብቻዋ ሳይሆን ለዓለም ሕዝቦች እኩልነትና ነጻነት ጭምር እየቆመች መሆኗን ነው። ወደ አውሮፓ ስንሻገር ደግሞ ነገሩ ይበልጥ ሰፊ መልክ ይዟል። ዛሬ በቱርክ የተደረገው የኔቶ ስብሰባ ገና ሳይጀመር አውሮፓውያን በፍርሃት ረደዋል። ለምን ካላችሁ ሩሲያ በኪየቭ ላይ 68 እጅግ ዘመናዊ ባሊስቲክ ሚሳኤሎችና 351 አዳዲስ ባለጀት ሞተሮችና ድሮኖችን አዝንባለች። እነዚህን የቴክኖሎጂ ውጤቶች የምዕራባውያንን የአየር መከላከያ ሙሉ በሙሉ ሰባብረውታል። የዩክሬኑ ዜሌንስኪ ለኔቶ ባካችሁ ድረሱልኝ ሚሳኤል አልቆብኛል እያለ በቪዲዮ ቢጮህም የኔቶ አባላት ግን ራሳቸው የራሳቸውን ደህንነት ማረጋገጥ አቅቷቸዋል። ይባስ ብሎ ዶናልድ ትራምፕ በኔቶ አባላት ላይ የጦርነት ወጪያችሁን ካልጨመራችሁና ቢሊዮን ዶላሮችን ካላወጣችሁ የአሜሪካን ጦር ይዤ እወጣለሁ እያሉ ስብሰባውን ረብሸውታል። አውሮፓውያን የራሳቸውን መከላከያ ዘንግተው ለዓመታት አሜሪካን አምነው ተኝተው ነበር። የእነሱ ነገር ልክ ምን መሰላችሁ? በሰው ፌንጣላም ይበላታል። በአሜሪካ ጦር ተመክተውና ተንጠራርተው የነበሩት አውሮፓውያን አሁን ትራምፕ ሲቆጣባቸውና ጦሬን እወስዳለሁ ሲሏቸው የሚገቡበት አጥተዋል። ኢራን ግን ለዓለም የምታስተምረው ትልቁ ትምህርት ይህንን ነው። በምዕራባውያን የሐሰት ቃል ኪዳን ሳይሆን በራስ ጽናት፣ በራስ ሕዝብና በራስ ጦር መተማመን እንዳለበት ዛሬ ኢራንና ሩሲያ የፈጠሩት ጠንካራ ስልታዊ ጥምረት ምዕራባውያን ዓለምን ብቻቸውን እንዳይገዙና በደካማ ሀገራት ላይ እንዳይቀልዱ ትልቅ ጋሻ ሆኗል።
ዓለም አሁን ወደ ሚዛናዊነት እየመጣች ነው ብለዋል። ተመልካቾቻችን በዛሬው በሰፊ ያየነው የኢራን ባይንበርከክ አቋምና ለዓለም ያሳየችውን የጽናት ትምህርት ነው። ለአሜሪካና እስራኤል ማስፈራራቸውን ካላቆሙና የፈረሙት ስምምነት ካላከበሩ ከኢራን ጋር ምንም አይነት ድርድር እንደማይኖር ዛሬ በይፋ ታውቋል። ዓለም በጉልበተኞች የምትመራበት ዘመን እያበቃ ነው ብለዋል። እናንተስ ምን ታስባላችሁ? ኢራን ለዓለም ነጻነት ሚዛናዊነት የምታደርገው ይህ ትግል ይሳካል ወይ? የአሜሪካስ ማስፈራሪያ ማብቂያው መች ነው? ሐሳባችሁን ኮሜንት ላይ በሰፊው ጻፉልን እንላለን። ቪዲዮቻችን ላይክ፣ ሼር ማድረጋችሁ እንዳትረሱ። ከአዲስ ግሎባል ኒውስ ጋር ስለቆያችሁ እናመሰግናለን። ቻው ቻው። ሰላም በእናንተ ላይ